ብዙ የሪያክሽን ቪዲዮዎችን ተመልክታችሁ ሊሆን ይችላል። ላይክ ሚ በሀገራችንም ከሀገራችን ውጭም ብዙ የሪያክሽን ቻናሎች አሉ። ነገር ግን እንደነሱ መስራት እንፈልጋለን። እንዴት እንደሚሰራ ግን አናውቅም። በዛሬው ቪዲዮ የሪያክሽን ቪዲዮ እንዴት እንደሚሰራ ስቴፕ ባይ ስቴፕ እናያለን። ቪዲዮውን እስከ መጨረሻው ተከታተሉት። እንጀምር። በመጀመሪያ ቪዲዮ ለመቅረጽ ስናስብ ራሳችንን ልንሆን ይገባል። በመቀጠልም ስሜታችንን ልናስተካክል ይገባል። ለምሳሌ አኩርፈ ቪዲዮ ልስራ ብትል አይሆንም። መጀመሪያ እሱን ነገር ልታስተካክሉት ይገባል። ከዛም ሪያክት የምናደርግባቸውን ቪዲዮዎች እናሰባስባለን። ቲክቶክ፣ ኢንስታግራም፣ ቴሌግራም ብዙ ቦታዎች አሉ ቪዲዮ የምናገኝባቸው አይደል? ስለዚህ ከሁሉም ሶሻል ሚዲያዎች ቪዲዮዎችን ታሰባስባላችሁ። በመቀጠልም ወደ ሁለተኛው ስልካችን ሪያክት እያየን ሪያክት ወደምናደርግበት ስልካችን ወይም ደግሞ ወደ ላፕቶፓችን ቪዲዮዎችን እንልካለን። ከዛ ካሜራ ካላችሁ በካሜራችሁ፣ ካሜራ ከሌላችሁ ደግሞ በስልካችሁ ሪከርድ ማስጀመር ነው እናንተን ማለት ነው። እንዲሁም በተመሳሳይ ቪዲዮን ከምናይበት ላፕቶፕ ወይንም ስልክ ስክሪን ሪከርድ እናስጀምራለን። ከዛ ቪዲዮዎችን እያያችሁ መገልፈጥ ነው። ወላኪን እዚህ ጋር ቻናላችሁ የቁም ነገር ከሆነ በቁም ነገር ወስዳችሁት ልትሰሩ ይገባል። ላይክ ሚ ሪከርዱን አስጀምረናል። እንደምትመለከቱት ካሜራው እዚህ ጋር እኔን እየቀረጸ ነው ያለው እዚህ ጋር ማለት ነው። ላፕቶፑ ደግሞ እንደምትመለከቱት OBS ስቱዲዮ ላይ ስክሪን ሪከርድ እያደረኩ ነው እንደምትመለከቱት ማለት ነው። እዚህ ጋር ይሄኛው አሁን እኔ ሳወራ የሚቀዳይ ድምጽ ነው። ስለዚህ እሱን ለማጥፋት እዚች ጋር የኤርፎን ማንኛውም ኤርፎን ቢኖረውም ልክ እንደዚህ አይነት ገመድ ታመጡና ይሄው ምንም ነገር ላይ አልተሰካም። እሱን ታመጡና እዚህ ጋር ተሰኩታላችሁ። ከማይኩ ቀዳዳ ጋር ተከቱታላችሁ። ልክ እንደዚህ ስታደርጉት የእናንተ ድምጽ ይጠፋል ማለት ነው። አያችሁት? ድምጻችሁ እዚህ ጋር ይጠፋል። ነገር ግን የሆነ ቪዲዮ ልክፈትና ላሳያችሁ። እንደምትመለከቱት ይሄን ቪዲዮ ስከፍተው አያችሁት አይደል? እዚህ እሱ ይሰማችኋል ማለት ነው። እና አሁን የኔን ድምጽ ሪከርድ እያደረገ ያለው ይሄኛው ነው። ይሄኛው ማይክ ማለት ነው። BM800 ይባላል። እኔን እዛ ጋር ቀርጻለሁ፣ ስክሪን ሪከርድ እዛ ጋር አድርጋለሁ ማለት ነው። ወደ ቪዲዮ ገባለሁኝ። ከዛም በመቀጠል እዚህ ጋር ሪከርዱን ማውራት ነው ማለት ነው። እዚህ ጋር ሰላም እንዴት ናችሁ? ዛሬም እንግዲህ ፈታ ዘና የሚያደርጋችሁን ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ እንደዚህ ካላችሁ በኋላ እንግዲህ ጨረሳችሁ፣ ቀጥታ ወደ ቪዲዮን ተከፍቱታላችሁ ማለት ነው። እንደምትመለከቱት እዚህ ጋር ቀጥታ ቪዲዮን መክፈት ነው። ከዛም እዚህ ጋር ደግሞ እንደምትመለከቱት ስክሪን እዛ ጋር ቪዲዮን እያያችሁ እያላችሁ እንክፈተው ቪዲዮን እና ሪያክት እናድርግበት። ወይኔ ቴክኖ ትላለህ እዚህ ጋር ጣፋጭ እዚህ ጋር ይመቻት። ሁላችሁም ወዳችሁታል ብዬ አስባለሁ። እንግዲህ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። ፒስ። ልክ እንደዚህ አድርጋችሁ እንግዲህ ሪከርዱን መጨረስ ትችላላችሁ ማለት ነው። ሪከርድ አድርጋችሁ ስትጨርሱ ቀጥታ ወደ ኤዲቲንግ ነው የምትገቡት። ለኤዲቲንግ ምን የምጠቀመው ፕሪሚየም ፕሮ ነው። ስለዚህ እሱን ከፍታለሁ። እዚህ ጋር ግን ስልክ ተጠቃሚዎች ካላችሁ ከዚህ ቪዲዮ መጨረሻ ላይ በስልክ እንዴት ኤዲት እንደምታደርጉ ታሳያችኋለሁ። ቪዲዮውን እስከ መጨረሻ መከታተል እንዳትረሱ። እዚህ ጋር ፕሪሚየም ፕሮ ከገባን በኋላ ክሬት ኒው እንለዋለን እዚህ ጋር እንደምትመለከቱት። ከዛም እዚህ ጋር የቪዲዮአችንን ታይትል ወይንም ርዕስ እንድንሰጥ ይጠይቀናል ማለት ነው። ስለዚህ እዚህ ጋር ለምሳሌ አሁን ቱቶሪያል እየሰጠው ስለሆነ ቱቶሪያል ከዛም እንደምትመለከቱት እዚህ ጋር ከስር በኩል ክሬት የምትላለች ክሬት እንለዋለን ማለት ነው። ቀላል ነው። ያን ያህል እንድትጨነቁበት አልፈልግም። ፕሪሚየር ፕሮ ልክ እንደዚህ ከከፈተልን በኋላ ምንም ነገር ከማድረጋችን በፊት ሲኩዌንስ ብንከፍት አሪፍ ነው። እዚህ ጋር ራይት ክሊክ እንለውና ኒው አይተም እንለዋለን። ከዛም ሲኩዌንስ እንለዋለን ማለት ነው። ሲኩዌንስ እንለው የራሱ እንትኖች አሉ፣ ፕሪሴቶች ይኖራሉ ልክ እንደዚህ ማለት ነው። ከነዚህ ውስጥ ከናንተ ጋር የሚሄደውን ትመርጣላችሁ። እኔ ማስተካከል እፈልጋለሁ ካላችሁ ግን ሲቲንግ እዚች ጋር ትገቡና ሞዱን ትመርጣላችሁ። ከዛም ታይም ቤዝ ይለናል፣ ፍሬም ሳይዝ ምናምን ይለናል። 1920 1080 እነዚህን ብቻ መቀየር ያለባችሁ። ለቲክቶክ ከሆነ ደግሞ ይሄኛውን 1080 ይሄኛውን ደግሞ 1920 ትሉታላችሁ ማለት ነው። እዚህ ጋር 1920 1080 ከሆነ ለዩቲዩብ እንደዚህ የተጋደመ ቪዲዮ ነው የሚሆነው ማለት ነው። እንደዛ ታደርጉትና እዚህ ጋር ኦኬ ትሉታላችሁ። ሲኩዌንስ ከፈትን ማለት ነው። ነገር ግን ይሄንን አልፈልግም ካላችሁ ደግሞ ልመልሰውና አላሳያችሁ ቪዲዮዎችን እናንተ እዚህ ጋር ደብል ክሊክ ማድረግ ትችላላችሁ ብያችኋለሁ። እዚህ ጋር ደብል ክሊክ አድርጋችሁት ወደ ፋይላችሁ ይወስዳችኋል ማለት ነው። ቪዲዮዎችን ወደ አስቀመጣችሁበት ቦታ ሄዳችሁ ለምሳሌ አሁን እነዚህ የኔ ቪዲዮዎች ማለት ነው እዚህ ጋር እነሱን ሰሌክት አድርጋችሁ ኦፕን ትሉታላችሁ፣ ይከፍትላችኋል። ካልፈለጋችሁም ደግሞ እዚህ ጋር ፋይል ላይ ትገቡና ልክ እንደዚህ አድርጋችሁ ድራግ ኤንድ ድሮፕ ማድረግ ነው። ወደ ፕሪሚየም ፕሮ ታመጡና እዚህ ጋር ስለቁት ቀጥታ ያስገባላችኋል ቪዲዮዎችን ማለት ነው። በቀኝ በኩል እዚህ ጋር እንደምትመለከቱት
ይሄኛው ሞልቶ ሲጨርስ የመጀመሪያ የምታስገቡት ቪዲዮን ቢሆን ይመረጣል። ምክንያቱም በሱ ሲኩዌንስ እንዲሄድ ማለት ነው። ለምሳሌ አሁን ይሄኛው 1080 ነው የቀረጽኩት አይ ቲንክ በ60 ፍሬም ሬት። ስለዚህ እሱን ድራግ አድርጌ ወደዚህ አስገባዋለሁ ማለት ነው። ከዛም እዚህ ጋር ድምጡን ላሰማችሁ። እዚህ ጋር ይሄኛው አሁን ድምፁ ዝቅ ያለ ሊሆን ይችላል። ስለዚህ እሱን ነካ ታደርጉትና ኢሴንሻል ሳውንድ የሚለው ጋር ዲያሎግ ትነኩታላችሁ። ከዛም እዚች ጋር እቺኛዋን መጨመር ነው። በጨመራችሁት ቁጥር ድምፁ ይጨምርላችኋል። ኦኬ ልበሉና ላሳያችሁ። ሳወራ የሚቀዳይ ድምፅ ነው። ስለዚህ እሱን ለማጥፋት እዚች ጋር ጨምሯል። ምናልባት ላይ ለያችሁ ይችላል እናንተ ጋር። እኔ ራሴ የኦዲዮ ፕሪሴት ስላለኝ እሱን እጠቀማለሁ። እዚህ ጋር አለ ስቱዲዮ ቮይስ ምናምን የሚላለ አስተካክዬ ሴቭ ያደረኩት ነው። እሱን አስገባዋለሁ ማለት ነው። በመቀጠልም እዚህ ጋር ስክሪኑን ሪከርድ ያደረግነውን ስም ብትሰጡ ታሪክ ነው። ምክንያቱም ኋላ እንዳያወዛግባችሁ። ስክሪኑንም ሳብ አድርጌ እዚህ ጋር ከላይ አስገባዋለሁ ማለት ነው። ከዛም እዚህ ጋር ይሄንን አሰፋውና ድምፁ እኩል መሆን ስላለበት መጀመሪያ ድምፁ እኩል የሆነበትን ቦታ እንፈልጋለን። ለምሳሌ እዚህ ጋር እዚች ጋር እንሳበውና ሲንክ ለማድረግ ማለት ነው። እንደዚህ አድርጋችሁም ሲንክሮናይዝ ማድረግም ትችላላችሁ። ኦዲዮ የሚለውን ነካሁት። ኦዲዮን ከነካሁት በኋላ ኦኬ እለዋለሁ። ሲንክ ያደርግልናል ማለት ነው። እንደምትመለከቱት እንግዲህ ሲንክ አድርገው ጨርሶልናል። ልክ ያልሆነ ከመሰላችሁ እያደመጣችሁ ማስተካከል ትችላላችሁ፣ ግን እሱ ሲንክ ራሱ ያስተካክልላችኋል። ሪከርዱን አስጀምረናል። ድምፁ እኩል ነው ያደረገልን ማለት ነው። ለምሳሌ አሁን እዚህ ጋር ነበር አያችሁት አይደል? እሱ ግን ሲንክ ያደርግልን እንደምትመለከቱት አስጠግቶ ሁሉንም የስክሪን ሪከርዱን ድምጽም የኔን የቪዲዮን ድምጽም እኩል አደረገልኝ ማለት ነው። ይሄንን ለምን እንደሚጠቅመን አሳያችኋለሁ። ቪዲዮ ኋላ ሲቆረጥ ግራ እንዳያጋባችሁ ኤዲቲንግ ላይ ማለት ነው። መጀመሪያ ምንም ከማድረጋችሁ በፊት እዚህ ጋር ትመጡና ቪዲዮ የጀመረበትን ቦታ ታያላችሁ። እንደዚህ ትመጡና ቪዲዮ የጀመረበትን ቦታ ታያላችሁ ማለት ነው። እዚህ ጋር አካባቢ ነው የጀመርኩት። ስለዚህ እንደዚህ እመጣለሁ። እዚች ጋር ምንድነው ይባለው ምላጭ ምልክት አለች። እሷን ትነካታላችሁ። ወይም ደግሞ ከኪቦርዳችሁ ላይ ሲን ስትጫኑ ራሱ ይገባላችኋል ማለት ነው። ስለዚህ እዚህ አካባቢ ነው የጀመርኩት። አሁን ትንሽ ሰፋ እናደርገውና እዚች ጋር ሽፍትን ተጭነን አንድ ላይ ከላይ ያለውንም ከታች ያለውንም ሁሉንም ቪዲዮ እንዲቀርጽልን ሽፍትን ተጭነን እዚህ ጋር ከት እናደርገዋለን ማለት ነው። ክሊክ ማድረግ ነው ሽፍትን ተጭነን። ሽፍትን ካልተጫን ምን መሰላችሁ የሚያደርገው? እንደዚህ አሁን ሽፍትን ሳልጫን ዝም ብዬ ከት ካደረኩት አያችሁት አንዱን ብቻ ነው የሚቆርጠው፣ ይሄኛውን ብቻ ማለት ነው። መሀል ላይ ያለውን ብቻ አያችሁት፣ ይሄኛውን ብቻ ነው የቆረጠልን። ነገር ግን እኛ የምንፈልገው ሁሉንም ስለሆነ ሽፍትን ተጭነን በቃ መቁረጥ ነው። ከዛም ይሄኛው ስክሪን የሚለው ከላይ በግራ በኩል ያለው አያስፈልገንም፣ ምክንያቱም ምንም ስለማይጠቅመን ማለት ነው። ቪዲዮ የሚጀምርበትን ስለሆነ የምንፈልገው። ስለዚህ አሁንም እዚህ ጋር ሳብ እናድርገውና ቪዲዮን እዚች ጋር አቁሚያታለሁ። ሳወራ ነበር እዚች ጋር። ከዛም እሷ እንደዚህ ይመጣላትና እዚች ጋርም ሽፍትን ተጭኜ ከት አድርገዋለሁ። እዚህኛው ጋርም ቪዲዮን አስጀምሬው ነበር ሽፍትን ተጭኜ ከት አድርገዋለሁ። ከዛም እዚች ጋርም ሽፍትን ተጭኜ ከት። ሁሉንም እንደዚህ እያደረገን ግን እዚህ ጋርም አለ ሽፍትን ተጭኜ ከት። የመጨረሻው ነው ይሄኛው ይመስለኛል አለ እሱን ከት እናደርገውና እዚህ ጋር እንገባለን። ኦኬ እዚህ ጋርም የመጨረሻ አለ እሱንም እናደርገዋለን። አለቀ። መሀል ላይ እያቋረጥኩኝ ሳወራ ስለነበረ ነው ይሄ የበዛብን። ካላወራችሁ አንድ ወጥ ነው የሚሆንላችሁ ማለት ነው። እዚህኛው ጋርም አለ ይሄኛውንም ከት እናድርገው። ስለዚህ ይሄኛው የመጨረሻ ነው ማለት ነው። እዚህ ጋርም ከት አደረግ ነው። ከዚህ በኋላ ያለው ስክሪኑ አያስፈልገንም። እኔ አንድ ቪዲዮ ስለሆነ ሪያክት ያደረኩት በአንድ ቪዲዮ ብቻ ስለሆነ ነው። እናንተ ግን ሪያክት ያደረጋችሁት ብዙ ቪዲዮዎችን ሰባስባችሁ ከሆነ እዚህ ጋር ማጥፋት የለባችሁም። ልክ እንደዚህ ስናደርግ እንደነበር ነው። ቀጣዩንም ከት አድርጋላችሁ። እኔ አንድ ቪዲዮ ስለሆነ ይሄኛውን ስክሪን ሪከርድ አጠፋዋለሁ ማለት ነው። ስለዚህ አሁን እዚህ ጋር ምንድነው የምናደርገው? ቪዲዮን እንነካለን። ከዛም ሽፍትን ተጭነን አሁንም እዚች ጋር ቪዲዮዎችን ብቻ ማለት ነው እንደዚህ ነካን በኋላ ራይት ክሊክ አድርገን አንሊንክ ነው የምናደርገው። ምክንያቱም እዚህ ጋር ስሙት አያችሁት አይደል? ይሄኛው ማይክ ሪከርድ ያደርጉና ስክሪኑ ራሱ ሪከርድ ሲያደርግ የነበረው ድምጽ አንድ ላይ ሲሆን ምን የማይመች ድምጽ ነው የሚያመጣው። ስለዚህ የዚህኛው ማይክ ድምጽ እናጠፋና ራሱ ሪከርድ ያደርገውን የስክሪኑን እናስቀምጠዋለን ማለት ነው። አንሊንክ ካደረግነው በኋላ እዚህ ጋር እነካለን ሁሎችንም ቪዲዮዎች ማለት ነው። ከዛ እነሱን ራይት ክሊክ አድርገን ክሊር እንለዋለን። ካልፈለግንም ኪቦርድ ላይ ዲሌትን ስንጫን ይጠፋልናል ማለት ነው። እዚህ ጋር እንደምትመለከቱት ቪዲዮን ነካ፣ የስክሪን ሪከርዱን ድምጽም አሁንም ነካ እናደርገዋለን እንደ ቅድሙ ማለት ነው። የስክሪን ሪከርዱን ድምጽ ከነካን በኋላ ትንሽ ዙም እናደርገዋለን። ይቺን ወደ ውስጥ እናስገባታለን። ያው ክፍት ሳይሆን እንዳይደብር ማለት ነው። ትመጣላችሁ። አሁንም እዚህ ጋር እንደምትመለከቱት ይሄኛው ቀረ። ይሄኛው እኔ ሳወራ የነበረው የስክሪን ሪከርዱ ድምጽ ነው። ምንም ድምጽ የለውም። እኔ ሳወራ ቪዲዮን ስላቆምኩት ምንም ድምጽ አልቀዳም። ስለዚህ እሱን ራይት ክሊክ እንልና አንሊንክ፣ ከዛም ሁሉንም ክሊክ እናደርግና ዲሊት እንላቸዋለን ማለት ነው። አሁን አለቀ። ቪዲዮን በማይበት ሰዓት የስክሪን ሪከርዱ ድምጽ ነው ያለው። እንዲሁም እኔ በማወራበት ሰዓት ደግሞ የኔ ድምጽ ብቻ ነው ያለው። እንደምትመለከቱት ቴክኖ ትላለ እዚህ ጋር አያችሁታል። እዚህ ጋር ደግሞ ድምጽ የለም። አሁን
የተወሰነ ፐርሰንቱን እየጨረስን ነው። ቀጥታ የምናደርገው ምንድነው ይሄን እያሳያችሁ ያለሁት እኔ እንዴት እንደምሰራው ነው። ሪያክሽን ቪዲዮዎችን ብዙዎቻችሁ ትመለከታላችሁ ብዬ አስባለሁ። የኔን ቪዲዮዎች እንዴት እንደምሰራቸው ነው እያሳያችሁ ያለሁት። አሁን እንደምትመለከቱት የጀመርንበትን ቦታ እንየው። ሰላም እንዴት እዚህ ጋር ነው የጀመርነው። ስለዚህ እንደዚህ ሰፋ እናደርገውና እዚህ ጋር እንቆርጠዋለን። ዛሬም እንግዲህ ፈታ ዘና የሚያደርጋችሁን ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ መርሃባ። እዚህ ጋርም ከት እናደርገዋለን። እዚች ጋር የማይፈልጉ ቦታዎችን ክሊክ እያደረግን ራይት ክሊክ አድርገን ሪፕል ድሌት እንለዋለን። ሪፕል ነው የምናደርገው። ከዛም ከቀኝም ከግራም ያለውን ሁሉንም ያጠፋልናል ማለት ነው። ሰላም እንዴት ናችሁ? ዛሬም እንግዲህ ፈታ ዘና የሚያደርጋችሁን ቪዲዮ ይዤላችሁ መጥቻለሁ። እዚህ ጋር ግን ያው ሪከርድ ሳደርግ አንዳንዴ እረሳለሁና ምንም ከማድረጋችሁ በፊት መጀመሪያ ቪዲዮ እንዳስገባችሁ ከለር ነው የምታስተካክሉት። ኋላ ላይ ስለሚቆራረጥ ሊያስቸግራችሁ ይችላል ኮፒ ፔስት ከምታደርጉ። አሁን እኔ ከለር ላስገባ። ሁሉንም ቪዲዮችን ክሊክ ካደረኩ በኋላ ኢፌክት ላይ እመጣለሁ። አሁንም ሴቭ ያደረኩት ከለር ፕሪሴት ያለኝ እንደምትመለከቱት ማይ አሁን ስቱዲዮ ሎት የሚላል እሱን ድራግ አድርጌ መልቀቅ ነው የሚጠበቅብኝ እዚህ ጋር ማለት ነው። ሴቭ አደራረገ የማታውቁ ካላችሁ ኮሜንት ላይ ጥያቄያችሁ ማስቀመጥ ትችላላችሁ። ቀጣይ ቪዲዮ ላይ አሳያችኋለሁ ምናልባት ካላወቃችሁ። ምክንያቱም እንደዚህ ሴቭ ካደረጋችሁ አንዴ ስራችሁን ስለሚያቀልልላችሁ ማለት ነው። አሁን ከለር እዚህ ውስጥ ገብታችሁ እንደገና ምናምን ከምታስተካክሉ እዚህ ጋር ድራግ ኤንድ ድሮፕ አድርጋችሁ ከለሩ ማስተካከል ነው ማለት ነው። እዚህኛው ጋር ደግሞ እንደምትመለከቱት ስክሪን ነው ከላይ ያለው። ስለዚህ ስክሪን የሚለውን ነካና ኢፌክት ገብተን ክሮፕ ብለን ሰርች እናደርጋለን። ክሮፕ እንደምትመለከቱት ክሮፕ እዚህ ጋር አለ እናስገባዋለን። ዘን ኢፌክት ኮንትሮል ላይ እንገባለን። ይሄኛውን እያየን መቀነስ መጨመር ነው። አሁን ለምሳሌ ሌፍት የሚለውን ስነካው ስክሪኑ እንደምትመለከቱት እዛ ጋር አያችሁት አይደለ? ከት ያደርግልናል ጎን ላይ አላስፈላጊ ቪዲዮን ማለት ነው። አሁን ለምሳሌ 37 ላይ አሪፍ ነው። ራይት የሚለውንም 37 እናደርገዋለን። ከት አደረገልን ማለት ነው። ቶፕ እና ቦተም የሚለውን ባትነኩት ችግር የለውም። ይሄኛውን ደግሞ 565 እናድርገውና ይሄኛው 120 እናድርገው። አያችሁት አይደለ? ከዛ ይሄኛውን ደግሞ 445 ቁጭ አለ ማለት ነው። ይሄ ሪአክሽን ቪዲዮ። ይሄኛውን ደግሞ ቪዲዮን ነካ እናድርገውና እዚህ ጋር ምን እናደርጋለን? እኔ ማድርገው እዚህ ጋር 75 እንጠቀማለሁ ለዚህኛው ደግሞ 1320 እጠቀማለሁ ማለት ነው። ገባ። በቀላሉ መንገድ ሰራችሁ። ነገር ግን እዚህ ጋር ባክግራውንዱ ጥቁር ነው እንደምትመለከቱት። ባክግራውንዱ እዚህ ጋር ጥቁር ነው ያለው። ከኔ ቪዲዮና ሪአክት ከማድረግበት ቪዲዮ ጀርባ ጥቁር ነው ያለው። እሱ ደባሪ ነው። ስለዚህ ምን ማድረግ አለብን? እንደዚህ ሁሉንም ነካና እንደዚህ ወደ ላይ እናወጣዋለን። ወይም ደግሞ ወደ ላይ ከማውጣችን በፊትም እንደዚህ ስክሪኑን ነክተን አልትን ተጭነን ድራግ እናደርገዋለን። ወደ ላይ ዱፕሊኬት ያደርግልናል ማለት ነው። ስለዚህ አሁን ሁሉንም ወስደን ወደ ላይ እናደርገውና እቺኛዋን ከስር እናመጣታለን። ይሄኛውን ጨምሮና እቺኛዋ ባክግራውንድ ትሆነናለች ማለት ነው። እንዴት ካላችሁ እሱን ነካን። ከዛም እዚህ ጋር አይ ቲንክ ወደ 300 አካባቢ እናደርገው። እንደምትመለከቱት ግን ይሄኛው መጀመሪያ ስላበላሽሁት ነው። እሱን ካመጣችሁ በኋላ ዙም ስታደርጉት አያችሁት ባክግራውንዱ የቪዲዮ ባክግራውንድ ይመጣል ማለት ነው። አሁንም እዚህ ጋር ተገቡና ኢፌክት ላይ ሰርች ማድረጊያው ጋር ብለር ትላላችሁ። ጋዣን ብለር አለ እዚህ ጋር እሱን ታመጡና እዚህ ጋር ትለቁታላችሁ። ኢፌክት ኮንትሮል ትመለሳላችሁ። ጋዣን ብለርን ትፈልጉታላችሁ። ከዛም እዚህ ጋር እኔ ብዙ ጊዜ የምጠቀመው 50% ነው። 50 አድርገዋለሁ ማለት ነው። አሁን የምናደርገው ለምሳሌ እዚህ ጋር አሳያችሁ። ይሄኛውን ሁሉንም እንደዚህኛው እናደርገዋለን ማለት ነው። እንደዚህ ራይት ክሊክ አድርገን ስክሪኑን ሰሌክት ካደረገን በኋላ አልትን ተጭነን ወደ ላይ ኮፒ እናደርገዋለን ወይም ዱፕሊኬት እናደርገዋለን። ከዛም ሁሉንም ክሊክ እናደርግና ቪዲዮዎችን ወደ ላይ እናደርጋቸዋለን ከነ ስክሪኑ። ከዛም ይሄኛው አልተነካም ወይስ ይሄኛው አልተነካም የሚለውን ነካለን። ከዛም እዚህ ጋር ይሄኛውን ድራግ አድርገን ታች ላይ እናመጣዋለን እንደ ባክግራውንድ ለመጠቀም ማለት ነው። እሱን ድራግ አድርገን ወደዚህ እናመጣዋለን። ይሄኛውን ደግሞ ቦታው ላይ እንመልሰዋለን ማለት ነው። አሁን ምንድነው የምናደርገው? ስክሪን እዚህ ጋር እንደምትመለከቱት ስክሪኑን ዙም አድርገናል፣ ብለር ጨምረንበታል። ምንድነው የምናደርገው? ሞሽን የሚለውን ክሊክ እናደርጋለን እዚህ ጋር። አሁንም ዝቅ እንልና ጋዣን ብለር የሚለውን ኮንትሮልን ተጭነን ክሊክ እናደርገዋለን። ጋዣን ብለር የሚለውንና ሞሽን የሚለውን ክሊክ አድርገልን ማለት ነው። ከዛም እዚች ጋር ተጭነን ራይት ክሊክ እንለዋለን፣ ኮፒ እንለዋለን። አሁን እዚች ጋር እንምጣ። እንደምትመለከቱት ደባሪ ነው። ምን ማድረግ ነው ያለብን? እዚህ ጋር ባክግራውንዱን እነካለን ሁሉንም ማለት ነው። ይሄ መጀመሪያ ነበር ማድረግ የነበረብን ያው ለማሳየት ስለሆነ ፈጠን ስል ረሳሁትና እሱን ከነካችሁ በኋላ ኮንትሮል ቪ ስትጫኑ የዛኛው ኢፌክት እዚህ ጋር ይመጣላችኋል ማለት ነው። አሁን መጥቷል ከታች ስላለ ነው። አሁን ጎር ላይ ሳብ ስታደርጉት እንደምትመለከቱት ብለር ሆኖ እንደ ባክግራውንድ ይቀመጥልናል ማለት ነው። ቪዲዮንም እዚህ ጋር ክሊክ እናደርጋለን የዚህኛውን ቪዲዮ ማለት ነው። እንደምትመለከቱት እዚህ ጋር ስለሰጠነው ለኛ እሱን ክሊክ አድርገን ከዛ በፊት ግን ስክሪኑ ጋር ላሳያችሁ። እዚህ ጋር ስክሪኑ ስለሆነ ከላይ ያለው ስክሪኑን ነካን። ከዛ ሞሽን እንጫናለን። እየቆጠራችሁ ሞሽን እንጫናለን። ከዛም ክሮፕ ኮንትሮል እየተጫነ ማለት ነው። ክሮፕ እና ሞሽን አይ ቲንክ እነሱ ናቸው። ከዛም ራይት ክሊክ ኮፒ። ከዛም እዚህ ጋር እንመጣና ሁሉንም
ሰሌክት እናደርግና ኮንትሮል ቪ ስናደርገው ቁጭ ልና ልክ እንደዚህኛው ቦታ ማለት ነው። አሁንም ይሄኛውን ቪዲዮን ነካና ሞሽን ጫናለን፣ ራይት ክሊክ ኮፒ፣ ከዛም እነዚህኞችን ሁሉንም ሰሌክት እናደርጋቸዋለን። ከዛም እዚህ ጋር መጣን ኮንትሮል ቪ ስናደርገው ቁጭ ይልልናል ማለት ነው። ቀላል ነው፣ ምንም እንዳያስጨንቃችሁ። ፈጠን ካልኩባችሁ ግን ይቅርታ፣ ቪዲዮ እንዳይረዝም ስለፈለኩኝ ነው። ልክ እንደዚህ እንደምትመለከተው ሁሉም ተመሳሳይ ቪዲዮ ይሆናል ማለት ነው። ነገር ግን እዚህ ጋር እንደምትመለከቱት ዙም ላድርግና ላሳያችሁ። እንደምትመለከቱት አሁን አይማማራሳ ወይኔ ቴክኖ ትላለህ እዚህ ጋር አያችሁት አይደል? ይሄንን ካልፈለጋችሁት የእናንተ ቪዲዮ ሰፋ ስታወሩ የእናንተ ቪዲዮ ሰፋ እንዲል ከፈለጋችሁ እቺኛዋን ከላይ ታወጣትና ነክታችሁ እቺኛዋን ከላይ ያለችውን መንካት ነው። ሌላ ምንም አይጠበቅባችሁም። ስለዚህ ቪዲዮ ሲያልቅ ተመልከቱት። ወይኔ ቴክኖ ትላለህ እዚህ ጋር አያችሁት አይደል? ልክ እንደዚህ መስራት ትችላላችሁ። ነገር ግን እዛው ክሮፕ እንደተደረገ ቢቀመጥም ችግር የለውም። ልክ እንደዚህ ይቀመጥ፣ ልክ እንደዚህ ማለት ነው። ቪዲዮ ቀጥ ይላል እዛ ጋር። ወይኔ ቴክኖ ትላለህ ማለት ነው። ቀላል አይደል? ብዙ ከባድ እንዳልሆነባችሁ ተስፋ አደርጋለሁ። እንግዲህ የቻልኩትን ያህል ለማብራራት እየሞከርኩኝ ነው። ቪዲዮን ከጨረሳችሁ በኋላ መጨረሻ ላይ እንመጣለን። እንደዚህ እንመጣና እቺኛዋን ኪው ስትጫኑ በግራ በኩል ያለውን ይቆርጥላችኋል። አያችሁታ? ከዛም በጣም የሚገርም ነው። ሁላችሁም ወደ እዚህ ጋር ተሳስቻለሁ። ስለዚህ ምን ማድረግ አለብኝ? እንመለሳለሁ። ከዛም እዚህ ጋር እቆርጣታለሁ። ሁላችሁም ብዬ ጠፋብኝ የምለው ሁላችሁም አያችሁት? ከዛም እዚህ ጋር እቺን ጫና ራይት ክሊክ አድርጌ እዚህ ጋር ሪፕል ዲሊት ነው የምለው። ከዛም ልክ እንደዚህ ይቆርጥልኛል። አሁን የተሳሳትኳት ትጠፋለች ማለት ነው። ላሳያችሁ። ሁላችሁም ወዳችሁታል ብዬ አስባለሁ። እንግዲህ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። ፒስ። በቃ ልክ እንደዚህ አድርጋችሁ ይሄኛውን ዲሊት ማድረግ ነው። ምንም አያስፈልግም። በአጭሩ ወይም ደግሞ በቀላሉ ያበደ ሪአክሽን ቪዲዮ ሰራን ማለት ነው። በመጨረሻ ምንድነው የምናደርገው? ሰብስክራይብ አድርጉ ምናምን የሚሉትን እዚህ ጋር መጨማመር ትችላላችሁ። እነሱ አይጠፋችሁም ብዬ አስባለሁ። ይሄኛውን ቪዲዮ ኤክስፖርት ማድረጊያ ሁለት መንገዶች አሉ። የመጀመሪያው እዚህ ጋር ፋይል የሚለውን እንጫናለን። ከዛም ዝቅ እንልና እዚህ ጋር ማለት ነው ኤክስፖርት ካልነው በኋላ ሚዲያ እንጫናለን። ወደ ኤክስፖርት ይወስድልናል ማለት ነው። ወደዚህ ይመጣልናል። ነገር ግን ይህን ሁሉ ፕሮሰስ ከምትሄዱ ኮንትሮል ኤም ስትጫኑ ቀጥታ ወደዚህ ያመጣችኋል ማለት ነው። ሾርት ከቶችን ብትጠቀሙ ለፍጥነት ይረዳችኋል። ከዛም እዚህ ጋር ርዕስ መስጠት ትችላላችሁ። ሪአክሽን ልበለው ዝም ብዬ ወይ ፋይት ልበለው። ስማርትፎንስ ፋይት ብያለሁ። የስልኮች ግጥሚያ። እዚህ ጋር ደግሞ እንደምትመለከቱት ፕሪሴት የሚላለ። ከዛ በፊት ግን ሎኬሽን። ይሄኛው ያው ኤክስፖርት የምታደርጉት ቪዲዮ የት ይቀመጥላችሁ ነው። እንደዚህ ነክታችሁ እናንተ የት እንዲቀመጥላችሁ እንደምትፈልጉ መምረጥ ትችላላችሁ ማለት ነው። ለምሳሌ ይሄኛው አሁን እኔ ኤክስፖርት ሳደርግ የሚቀመጥበት ቦታ ነው። ኤክስፖርት ማድረጊያችሁን ቦታ እዚህ ጋር መምረጥ ትችላላችሁ። እሱን ነክታችሁ ከዛም ፕሪሴት ላይ ስትመጡ እዚህ ጋር ትነኩታላችሁ። ሃይ ኳሊቲ 1080 አለ፣ 4K አለ፣ 480 አለ፣ 720 አለ። እንዲሁም ደግሞ እዚህ ጋር እንደምትመለከቱት ማች ሶርስ ይባላሉ። እኔ ሁሉንም ቪዲዮዎችን የሪአክሽን ቪዲዮዎችን ትንሽ ረዘም ስለሚሉ ሜጋባይትም ትንሽ በዛ ስለሚልብኝ ወደ ጊጋባይት ይገባል። ወደ 4 ጊጋባይት 3 ጊጋባይት ይገባል። ሁለት ምናምን። አዳፕቲቭ ሎው ቢትሬት ነው የምትሉት። አዳፕቲቭ ሎው ቢትሬት ካላችሁት ማች ሶርስ ጋር ማለት ነው። እዚህ ጋር ለምሳሌ እንደምትመለከቱት ፋይል ሳይዙ 214 ነው። እሱ ጋር ሳደርገው ግን ተመልከቱት 121 ይሆናል። ከ214 ወደ 121። እሱንም ነክታችሁ ሚዲየም ስታደርጉት 253 ይገባል። ሃይ ላይ ስታደርጉት ደግሞ 404 ይገባል ማለት ነው። ስለዚህ ሎ ወይም ሚዲየም ኳሊቲ አይቀንስም በእርግጥ። ነገር ግን በዛው ኳሊቲ ነው ኤክስፖርት ማድረግ የሚፈልገው ካላችሁ ሃይ ቢትሬት ላይ ማስቀመጥ ትችላላችሁ። ለአሁን ለእኔ አዳፕቲቭ አድርገዋለሁ ማለት ነው። ከዛ እዚች ጋር ደግሞ H264 ነው ማድረግ ያለባችሁ MP4 እንዲሆንላችሁ ማለት ነው። ከዛ በቃ አለቀ። ይችኛዋን ጎተት አድርጋችሁ መሙላት ነው። ኤክስፖርት ይታያችኋል እዚህ ጋር። ኤክስፖርት የሚለውን ስትነኩት ቀጥታ ቪዲዮውን ኤክስፖርት ማድረግ ይጀምርላችኋል ማለት ነው። አሁን የሰራነው ቪዲዮ ምን ሊመስል እንደሚችል ተመልክተነው እንመለስ። ሰላም እንዴት ናችሁ? ዛሬም እንግዲህ ፈታ ዘና የሚያደርጋችሁን ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ ወይኔ ቴክኖ ትላለህ እዚህ ጋር። ኖኪያ እንኳን ተው፣ ሳምሰንግ ፍላሽ ሆነችበት እኮ።
ጠፋች። አሁን ኖኪያዎች ጠፍተዋል። ጠፋች እዚህ ጋር ይመቻል። ዋው በጣም የሚገርም ነው። ሁላችሁም ወዳችሁታል ብዬ አስባለሁ። እንግዲህ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። ፒስ። በዚህ መልኩ የሪያክሽን ቪዲዮ መስራት ትችላላችሁ ማለት ነው። ቀላል ነው አይደል? አሁን ለስልክ ተጠቃሚዎች ደግሞ እንዴት በስልካችሁ መስራት እንደምትችሉ ላሳያችሁ። ብዙዎቻችሁ ካፕከትን ነው የምትጠቀሙት። ስለዚህ ለአሁን እኔም እሱን እጠቀማለሁ ማለት ነው። ወደ ካፕከት እንግባ። ቀጥታ ካፕከትን በዚህ መልኩ ከከፈተን በኋላ እንደምትመለከቱት ኒው ፕሮጀክት የሚል አለ። እሱን እንጫናለን ማለት ነው። በመቀጠል ቪዲዮዎች እዚህ ጋር አሉ። መጀመሪያ ቪዲዮን ነው የምናስገባው፣ እኛን የቀረጽንበትን ቪዲዮ ማለት ነው። እንደምትመለከቱት ከገባ በኋላ ያኛውን ስክሪን ሪከርድ ያደረግነውን ቪዲዮ ደግሞ እዚህ ጋር እንደምትመለከቱት ኦቨርሌይ የሚል አለ። ኦቨርሌይ የሚለውን ነው የምንጫነው፣ ምክንያቱም ከስር መግባት ስላለበት። ከዛም አድ ኦቨርሌይ እንለዋለን። ስክሪን ሪከርዱን ነክተን አድ እንለዋለን ማለት ነው። እንደምትመለከቱት አሁን ስክሪን ሪከርዱ ገባልን። ቅድም በፒሲያችን ሪከርድ ያደረግነው ማለት ነው። በስልክም ከሆነ ቀላል ነው፣ በስልኩ ሪከርድ ማድረግ ትችላላችሁ። ከዛም እዚህ ጋር ምን ማድረግ አለባችሁ? ቪዲዮ እስኪጀምር ትሄዱና ትንሽ እንሂድ። እዚህ ጋር ቪዲዮ ጀምሯል። እዚህ ጋር ወደ ጎን ትመጣላችሁ። ትራንስፎርም የሚለውን ትነካላችሁ። ከዛም ሪሳይዝ የሚለውን ትነካላችሁ። በመቀጠል እዚህ ጋር የቪዲዮን ሳይዝ እዚህ ጋር ከት አድርገን እናስወጣዋለን ማለት ነው። እንደምትመለከቱት እዚች ጋር ነች። ይሄኛውንም እንደዚህ እናመጣና እዚች ጋር እናስገባዋለን ማለት ነው። ከዛም ራይት እንለዋለን። አለቀ። እሱን ጎተት አድርገን ልክ እንደዚህ ማድረግ ነው። ጥጉን እናስይዘዋለን። እዚህ ጋር ቀላል ነው፣ ምንም እንዳያስጨንቃችሁ። ከዛም እዚህ ጋር የኔን ቪዲዮ ነካለሁኝ፣ የጀመርኩበትን እናያለን ማለት ነው። እንደምትመለከቱት እዚህ ጋር ነው እኔ ቪዲዮን የጀመርኩት። ስፕሊት እናደርገውና ይሄኛውን ከዚህኛው ጋር አንድ ላይ ስፕሊት አድርገን እናጠፋዋለን ማለት ነው። እንደልተዋለን ይሄንን። ከዛም ይሄኛውን ድሌት እናደርገዋለን ማለት ነው። እዚህ ጋር ቪዲዮ ስክሪኑ ሊቀርባችሁ ይችላል፣ ልክ እንደኔ ማለት ነው። እሱን ጎትታችሁ እዛ ዳር ላይ መውሰድ ነው። አለቀ። እንደምትመለከቱት ሁለቱም ቪዲዮ ከገባላችሁ በኋላ እናድምጠው። ሰላም፣ እንዴት ናችሁ? ዛሬም እንግዲህ ፈታ ዘና የሚያደርጋችሁን ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ። ኦኬ፣ እዚች ጋር ያቆምነው። ስለዚህ እሱን ነካና ስፕሊት አድርገዋለሁኝ። ከዛም ኦቨር ላይ መጣና እሱን እቆርጠዋለሁ ማለት ነው። አሁን ቪዲዮ የጀመርኩበት ቦታ እንሄዳለን። አልጀመርኩም አሁን አይ ቲንክ እዚች ጋር ነው የጀመረው። ስለዚህ ስፕሊት እናደርግና ይሄኛውን እናጠፋዋለን፣ ይሄኛውንም ዲሊት እናደርገዋለን ማለት ነው። እንደቀደሙ ይሄንንም ጎትተን እዚህ ጋር እናመጣዋለን። እዚህ ጋር ሁለቱንም ስፕሊት እያደረኩ ያሉት ለምን መሰላችሁ? ድምፁ አንዴ ከተለያየብን መመለሱ በጣም ማዛም ያደርገው፣ ለዛ ነው። እዚህ ጋር ከገባልን በኋላ ይሄንን ቪዲዮ እንነካለን። ቴክኖ ትላለህ። እዚህ ጋር እንደምትመለከቱት እዚህ ጋርም ስፕሊት እናደርግና አጠረስ እንዲህ ስለፈለኩኝ ነው። እነዚህን እናጠፋቸዋለን። እዚህ ጋር የእናንተን ቪዲዮ ልክ እንደዚህ ጠበብ አድርጋችሁ ወደ ጎን መውሰድ ነው። በዚህ መልኩ ማለት ነው። በፈለጋችሁት በክብ ማድረግ፣ በአራት ማዕዘን ማድረግ ትችላላችሁ። ይሄኛው አቀማመጥ ስለሚመቸኝ ነው። ከዛም የእናንተን ቪዲዮ ትነኩትና ዱፕሊኬት ታደርጉታላችሁ። ከዛም ወርታች ታመጡትና ከዛም ድጋሚ ትነኩትና ወደ ኦቨርሌይ ታመጡታላችሁ ማለት ነው። የታለ እዚህ ጋር እናመጣዋለን። ከዛም ጎትተን እዚህ ጋር እናስገባዋለን ማለት ነው። ልክ እንደዚህ ጎትተን ካስገባነው በኋላ ድምፁን እናጠፋዋለን። ምክንያቱም የሁለቱም ከሆነ ድምፁ በጣም ደባሪ ነው የሚሆነው። ስለዚህ ይሄኛውን ነክተን ወደ ላይ እናስገባዋለን። ይሄኛው ከታች መሆን ያለበት። ስለዚህ አሁን ታችኛውን ቪዲዮ ነክተናል። እሱን ምን እንደምናደርገው ሰፋ እናደርገዋለን። ልክ እንደዚህ እንደ ባክግራውንድ ለመጠቀም ማለት ነው። ከዛም ይችኛዋን ደግሞ ከስር እናስገባታለን። ሌየር የሚለውን ንካና ልክ እንደዚህ ማድረግ እንችላለን ማለት ነው። ይሄኛውን ሴንድ ቱ ባክ እንለዋለን። ከዛ ራይት እንለውና ልክ እንደዚህ ማስቀመጥ ነው ማለት ነው። ልክ እንደዚህ አድርጋችሁ ካስቀመጣችሁት በኋላ ቪዲዮ ሲጀምር ይታይላችኋል ማለት ነው። በዚህ መልኩ እንግዲህ ኤክስፖርት ማድረግ የምትለዋን ትነኳታላችሁ። ቪዲዮን ኤክስፖርት ማድረግ ይጀምርላችኋል ማለት ነው። በካፕከት ኤዲት ያደረግነው ደግሞ ምን ሊመስል እንደሚችል ተመልክተን እንመለስ። ሰላም፣ እንዴት ናችሁ? ዛሬም እንግዲህ ፈታ ዘና የሚያደርጋችሁን ቪዲዮ ይዤላችሁ
ወይ ቴክኖ ትላለህ እዚህ ጋር። በዚህ ቪዲዮ በፕሪሚየም ፕሮ እንዲሁም ለስልክ ተጠቃሚዎች በካፕከት እንዴት የሪያክሽን ቪዲዮ መስራት እንደምትችሉ አወቃችሁ ማለት ነው። ግን የካፕከቱ ትንሽ አወዛግባችኋል አይደል? እኔንም አወዛግቦኛል። ያው በስልክ ኤዲት ካደረኩኝ ትንሽ ቆየት ብያለሁ፣ ለዛ ነው አፎኝ። ሌላ ማወቅ የምትፈልጉት ነገር ካለ ኮሜንት ላይ ጠይቁኝ። ልክ እንደዚህ ጽድት አድርጌ በቪዲዮ የማብራራላችሁ ይሆናል ማለት ነው። የቴሌግራም ቻናላችንን የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ። አዲስ የቴሌግራም ቻናልና የቴሌግራም ግሩፕ ከፍቻለሁኝ። ቴሌግራም ላይ የተለያዩ ነገሮችን እየተወያየን እዛው የምንማማርበት ነው ማለት ነው። አሁን ላይ እንደምትመለከቱት 100 ሰዎች ያንን ቻናል ተቀላቅሎታል። እናንተም ያልተቀላቀላችሁ የመጀመሪያው ኮሜንት ላይ ሊንኩን አስቀምጥላችኋለሁ፣ እየገባችሁ መቀላቀል ትችላላችሁ ማለት ነው። ስለ ዩቲዩብ እንዲሁም ስለ ቪዲዮ ኤዲቲንግ እንማማራለን። በመጨረሻ አንዳችሁም ሳትቀሩ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬውን ቪዲዮ እዚህ ጋር እንጨርሳለን። see you next time። ወሰላሙ አለይኩም። والذين لا يشهدون الزور وإذا مروا باللغو مروا كراما